የሚቀጥለውን ምርጫ ካላሸነፍን ኢትዮጵያን አናገኛትም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን የዕለቱን የዛላ ቴሌቪዥን ዘገባዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ሁኑ። ኢትዮጵያን ከ2018 ዓ.ም ምርጫ በኋላ እናገኛትም ሲሉ የትብብር ለኢትዮጵያ አንድነት እጩ ፕሮፌሰር ዝናቡ አበራ ተናገሩ። ኢትዮጵያ አሁን ያለችበት ጊዜ መከራ ጊዜ መሆኑን አስገንዝበው ከ2018 ዓ.ም በኋላ ሰዎች ኢትዮጵያ ብለው መጥራት እንደሚቸገሩ ፕሮፌሰር ዝናቡ አበራ መላክተዋል። የፕሮፌሰር ዝናቡ አበራ ሙሉ ንግግር እንደሚከተለው ቀርቧል። እውነቴን ነው። ኢትዮጵያ ዛሬ ያለችበት የመከራ ጊዜ አስቸጋሪ ወቅት ላይ ነን። አሁንም ቢሆን ይህ የመጨረሻው ትውልድ ነው። ኢትዮጵያን ለማዳን ይህ የመጨረሻው ትውልድ ነው። ልንገራችሁ ከ2018 በኋላ ኢትዮጵያን የሚጠራ ሰው ቁጥር በጣም ትንሽ ነው የሚሆነው። ምናልባት አሁን በቲክቶክም በማህበራዊ ሚዲያ የምታዩት ነገር ነው። እግዚአብሔርን እስከ መካድ የተደረሰበት ጊዜ መጥቷል። ልጆች የሚቀጥለውን ምርጫ ካላሸነፍን ኢትዮጵያን አናገኛትም። የሚቀጥለውን ምርጫ ካላሸነፍን ኢትዮጵያን አናገኛትም። ህዝባዊ ወያነ ሓርነት ትግራይ ህወሓት የጀነራል ታደሰ ወረደ አስተዳደር ፈርሷል በማለት አውጇል። በህወሓትና በትግራይ ጊዜ አስተዳደር መካከል ያለው ልዩነት ወደ ከፋ ጠብ ተሸጋግሯል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቢቢሲ አማርኛ እንደገለጹት ለሁለተኛ ዓመት የተራዘመው የጀነራል ታደሰ ወረደ ስልጣን ፈርሷል ሲል የህዝባዊ ወያነ ሓርነት ትግራይ ህወሓት አወጀ። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቢቢሲ አማርኛ እንደገለጹት የፌደራል መንግስት የፕሬዝዳንት ታደሰ ወረደን የስልጣን ዘመን ለብቻቸው ማራዘሙ የፕሪቶሪያውን ስምምነት የሚጥስ በመሆኑ ጊዜያዊ አስተዳደሩ ፈርሷል ብለዋል። በዚህ ምክንያት ከ6 ዓመት በፊት የተመረጠው የትግራይ መንግስት ምክር ቤት ወደ ስራው እንዲመለስና አዲስ ፕሬዝዳንትና ካቢኔ እንዲሰየም መወሰኑን አስታውቀዋል። ቃል አቀባዩ ሌተናንት ጀነራል ታደሰ ወረደ አክለውም ሰላማዊና ዲሞክራሲያዊ ርክክብ ካላደረጉ ስህተት እንደሚሆን ያስጠነቀቁ ሲሆን ከፌደራል መንግስት ጋር ያለው የግንኙነት ገመድ መበጠሱንም ገልጸዋል። ህወሓት በ2012 ዓ.ም የተካሄደው ምርጫ ታግዶ የቆየ እንጂ ያልፈረሰ በመሆኑ ህጋዊ ነው ሲል ይከራከራል። በሌላ በኩል ፕሬዝዳንት ታደሰ ወረደ የህወሓትን ውሳኔ በጽኑ በመቃወም ድርጊቱ የፕሪቶሪያውን ስምምነት የሚያፈርስና ወደ ጦርነት የሚያመራ መፈንቅለ መንግስት ነው ሲሉ ገልጸውታል። ፕሬዝዳንቱ የሚመሩት ካቢኔ መደበኛ ስራውን እንዲቀጥል ቢያስታውቁም ህወሓት ግን ምክር ቤቱን ዳግም በማዋቀር አዲስ አስፈጻሚ ለመሰየም በዝግጅት ላይ መሆኑን ገልጿል። ይህ አዲስ ፍጥጫ በትግራይ ክልል ውስጥ ሁለት መንግስት የመኖሩን ስጋት እያባባሰው ይገኛል። የናፍጣ አቅርቦት መጠን ከጦርነቱ በፊት ወደ ነበረበት እንዲመለስ ተወስኗል። ናፍጣ ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት የአቅርቦት መጠን እንዲመለስ ተወስኗል ሲሉ የገንዘብ ሚኒስቴር አቶ አህመድ ሽዴ ገልጸዋል። አቶ አህመድ ሽዴ በሰጡት መግለጫ በአሁኑ ወቅት ያለውንና የምርትና የትራንስፖርት እንቅስቃሴን በማየት የናፍጣ አቅርቦት ወደ ነበረበት እንዲመለስ መንግስት ወስኗል ብለዋል። በጦርነቱ ምክንያት የናፍጣ አቅርቦት በግማሽ ቀንሶ እንደነበር ገልጸው በዚህም በቀን 4.5 ሚሊዮን ሊትር እንዲቀርብ ተደርጎ ነበር ብለዋል። አሁን ላይ ግን ከጦርነቱ በፊት ይቀርብ የነበረው በቀን 9 ሚሊዮን ሊትር ናፍጣ እንዲገባ ተወስኗል ነው ያሉት። ለዚህም መንግስት ተጨማሪ 20 ቢሊዮን ብር በወር ለነዳጅ ድጎማ እንደሚያደርግ አስገንዝበዋል። ናፍጣው ከጅቡቲ ወደ አዲስ አበባ መጓጓዝ ጀምሯል ያሉት ሚኒስትሩ አጠቃላይ የነዳጅ ድጎማው ከ300 ቢሊዮን ብር ማለፉን ጠቁመዋል። ቤንዚንና የአውሮፕላን ነዳጅ ከጦርነቱ በፊት በነበረው ልክ እየቀረበ እንደሆነ አንስተዋል። የተባበሩት አረብ ኤሚሬትስ ከኦፔክ አባልነቷ ልትወጣ መሆኑን አስታወቀች። የተባበሩት አረብ ኤሚሬትስ ብሔራዊ ጥቅሟን ላስቀድም በሚል ምክንያት ከነፃ ነዳጅ ላኪ ሀገራት ማህበር ወይም ኦፔክ ለመውጣት መወሰኗን አስታውቃለች። ውሳኔው ከመጪው አርብ ጀምሮ ተግባራዊ እንደሚሆን ተነግረዋል። ይህ ውሳኔ በኢራንና በእስራኤል አሜሪካ ጦርነት ምክንያት የዓለም የነዳጅ ገበያ በተቃወሰበት ወቅት መሆኑ በማህበሩ ላይ ከፍተኛ ድንጋጤን ፈጥሯል ተብሏል። ሀገሪቱ ከአባልነት የምትወጣው የራሷን የረጅም ጊዜ ስትራቴጂያዊና ኢኮኖሚያዊ እይታ ለማሳካት እንዲሁም የነዳጅ ምርት መጠኗን በራሷ ለመወሰን በማሰብ እንደሆነ ተነግሯል። የተባበሩት አረብ ኤሚሬትስ የማህበሩ ጠንካራ አባል በመሆኗ መውጣቷ የቡድኑን አንድነት ሊያዳክም እንደሚችል ተሰግቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባ ለ14 ቀናት በማራዘሙ እስከ 1.6 ቢሊዮን ብር ተጨማሪ ገንዘብ እንዳወጣ ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባ ከየካቲት 28 ቀን 2018 ዓ.ም
እስከ መጋቢት 28 ቀን 2018 ዓ.ም ድረስ እንደሚካሄድ አቅዶት የነበረው ቢሆንም የጊዜ ሰሌዳ ለ14 ቀናት በማራዘሙ እስከ 1.6 ቢሊዮን ብር ተጨማሪ ወጪ እንዳስወጣው ገልጿል። በተጨማሪም ቦርዱ ሚያዝያ 15 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ ወቅት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ተጨማሪ በጀት እንደሚያስፈልጋቸው ገልጸው ነበር። መንግስት ለምርጫ ቦርድ 10 ቢሊዮን ብር መመደቡን የገለጹት ሜላትወርቅ አሁን ባለና አካሄድ ከዛ በላይ የሚያስፈልገን እንደሆነ ነው የምናምነው፣ ተጨማሪ በጀት አዘጋጅተን ጥያቄ አቅርበናል ብለዋል። የአሜሪካ ቦምቦች በኢራን እጅ መግባታቸው ሰምቷል። ኢራን በጦርነቱ ወቅት አሜሪካ ተኩሳቸው ያልፈነዱ 15 የአሜሪካ ሚሳይሎችንና ቦምቦችን በማምከን ለጥናት ወደ ኢንጂነሪንግ ማዕከሏ መውሰዷን አስታውቃለች። ከእነዚህ ቦምቦች ውስጥ ከመሬት በታች እስከ 60 ሜትር ማጥቃት የሚችለው GBU-57 በንከር ቡስተር ቦምብን ጨምሮ ሌሎች ሚሳይሎች ይገኙበታል ተብሏል። ኢራን እነዚህን ቦምቦች ካመከነች በኋላ ለምርምር ወደ ኢንጂነሪንግ ማዕከል አስተላልፋለች ነው የተባለው። የበንከር ቡስተር ቦምብ በአሜሪካ ብቻ የሚገኝ መሳሪያ ስለመሆኑ ከዚህ በፊት የአሜሪካው ፕሬዚዳንት ዶናልድ ትራምፕ መግለጻቸው ይታወሳል። የሩሲያ ነዳጅ ጫኝ መርከብ በድሮን መመታቱ ተሰምቷል። የዩክሬን ባህር ኃይል የሩሲያ ነዳጅ ጫኝ መርከብ መምታቱን የተነገረው የዩክሬን የባህር ኃይል ማዕቀብ የተጣለባትን የሩሲያ ነዳጅ ጫኝ መርከብ በጥቁር ባህር ላይ መምታቱን አስታውቋል። የዩክሬን ጦር ጠቅላይ መምሪያ በማህበራዊ ትስስር ገጹ ባወጣው መረጃ መሰረት ጥቃቱ የተፈጸመው ከሩሲያ ከቱዋፕሴ የባህር ወደብ በስተደቡብ ምስራቅ 210 ኪሎ ሜትር ገደማ ርቀት ላይ ነው። ለጥቃቱ በባህር ላይ የሚጓዙ ድሮኖች ጥቅም ላይ መዋላቸውን የጠቅላይ መምሪያው መግለጫ አመላክቷል። በጥቃቱ በመርከቧ ላይ ስለደረሰው ጉዳት ዝርዝር መረጃ ባይሰጥም ጥቃቱ የተፈጸመው ሩሲያ ለጦርነት የምትጠቀምባቸውን የኢኮኖሚ ምንጮች ለማዳከም ካለው እንቅስቃሴ አካል መሆኑ ተገልጿል። ይህ ጥቃት ዩክሬን በጥቁር ባህር ላይ ያላትን ወታደራዊ አቅም እያጠናከረች መምጣቷን የሚያሳይ ሌላኛው እርምጃ ተደርጎም ተወስዷል። በደቡብ ሱዳን 7.8 ሚሊዮን ሕዝብ ለከፍተኛ ረሃብ መጋለጡ ታውቋል። በደቡብ ሱዳን እየተባባሰ የመጣው ግጭትና መፈናቀል ያስከትለው ሰብአዊ ቀውስ ተከትሎ ከሀገሪቱ ሕዝብ 56 በመቶ ወይም 7.8 ሚሊዮን የሚሆኑ ዜጎች ለከፍተኛ ረሃብ መጋለጣቸውን የተባበሩት መንግስታት ድርጅት ሪፖርት አመላክተዋል። የተባበሩት መንግስታት የግብርና ድርጅት፣ የዓለም የምግብ ፕሮግራም እና ዩኒሴፍ ባወጡት የጋራ መግለጫ ሊቀለበስ የማይችል ሰብአዊ ጥፋት ከመከሰቱ በፊት ዓለም አቀፉ ማህበረሰብ አስቸኳይ እርምጃ እንዲወስድ አሳስበዋል። ሪፖርቱ በተለይ በህፃናት ላይ ያለው አደጋ አሳሳቢ መሆኑን ጠቅሶ 2.2 ሚሊዮን ህፃናት ለተመጣጠነ ምግብ እጥረት መጋለጣቸውንና 700 ሺህ የሚሆኑት ደግሞ ለሞት በሚያሰጋ አደጋ ላይ እንደሚገኙ አስታውቋል። ለዚህ ቀውስ ዋነኛ መንስኤ ናቸው ብሎ የተጠቀሱት ደግሞ ቀጣይነት ያለው የጎሳ ግጭትና የፖለቲካ አለመረጋጋት፣ የአየር ንብረት ለውጥና ተያያዥ የኢኮኖሚ ውድቀት፣ ከጎረቤት ሱዳን የሚመጣው ጦርነት፣ ስጋትና ስደተኞች ናቸው ተብሏል። በፕሬዚዳንት ሳልቫኪርና በምክትል ፕሬዚዳንት ሪክ ማቻር መካከል ያለ የቆየ ቅራኔ ዳግም ሀገር አቀፍ የእርስ በርስ ጦርነት ሊቀሰቅስ ይችላል የሚለው ስጋትን በከፍተኛ ሁኔታ እየጨመረ መጥቷል። ይህም ቀደም ሲል ለተጎዱ የሕክምናና የምግብ እርዳታ ማዕከላት ስራ መስተጓጎል ዋነኛ ምክንያት ሆኗል ነው የተባለው። የኢፌዴሪ ፍትህ ሚኒስቴር ለመቄዶንያ የበጎ አድራጎት ማህበር 3 ሚሊዮን ብር በላይ የሚገመት የገንዘብና የቁሳቁስ ድጋፍ አድርገዋል። መቄዶንያ የአረጋውያን መርጃ ማዕከል በሀገሪቱ በሚገኙ 56 ከተሞች ቅርንጫፍ በመክፈት ከ8500 በላይ አረጋውያንና የአእምሮ ህሙማንን በመንከባከብ ላይ ይገኛል። በአሁኑ ወቅት እየተንከባከባቸው ካለው አጠቃላይ ቁጥር ውስጥ ከ2500 በላይ የሚሆኑት የአእምሮ ህሙማን ሲሆኑ ከ3000 በላይ የሚሆኑት ደግሞ የአልጋ ቁራኛ የሆኑና በቀን እስከ 3 ጊዜ ልዩ እንክብካቤ የሚያስፈልጋቸው ታካሚዎች ናቸው። መቄዶንያ ማህበረሰቡን መሰረት በማድረግ እያከናወነ ባለው በዚህ ሰብአዊ ተግባር በቀን እስከ 3 ሚሊዮን ብር የሚደርስ ወጪ እያወጣ እንደሚገኝ የገለጸ ሲሆን የስራውን ስፋት ተከትሎ የማህበረሰቡና የመንግስት አካላት ቀጣይነት ያለው ትብብር እንደሚያስፈልገው ጠቁሟል።